ጌታ ምስክሬ ነው። እኔ ሙስሊም ማፍቀሬ አይደለም። ኦርቶዶክስም ውስጥ ወንድ አለ፣ ሙስሊምም ውስጥ ወንድ አለ። ፍላጎቴ ወንድ ሳይሆን እውነት የት ነው የሚለው ነገር ነው። እኔ አይ ቃል እዛ ጋር ይቅርታ አድርጊልኝና እንደዛ ላለች ሰውዬ ምንድን ነው ማለት ያለብሽ? እንደው ደግሞ ከነገረሽ አይ ኡስታዝ ወይድ የሚባል ሰው ነው ያፈቀርኩት በይውና ከዛ እንዴት አድርጎ እንደሚያስጠምቀው ታያለሽ። ስለዚህ ጋር እስላማዊ ጥያቄ ካለሽ 24 ሰዓት የሚመልሱ አውቶማቲክ አይ በያቸው የሙስሊም መላሾች አሉ፣ ፕሮቴስታንቶች አሉ። ጠይቄያለሁ በራሴም እምነትም ግን በቂ ምላሽም ይሄ እዚህ ግባ የምትይውም ነገርም አይደለም የሚመልሱልኝ ነገር። እኔ ፈጣሪ እንዳለ አምናለሁ ማለት ነው። በአሁኑ ሰዓት ነው አሁን ያለሁበት ያለሁት ኦርቶዶክስ ላይ ነኝ፣ ግን ስለ እስልምና እየተማርኩኝ ነው። ግን ብዙ ጥያቄዎች መልስ እያገኘሁ አይደለም እኛ ጋር ክርስትና ኦርቶዶክስ ጋር። አዎ መልስ እያገኘሁኝ አይደለም። እና ምን እያደረግሽ ነው አሁን? ኦርቶዶክስ ነኝ የምትይው በምንድን ነው? በክርና በመስቀል ብቻ ነው ማለት በማንጠልጠል አንገት ላይ አግባ። ግን እኔ ያየሁት ነገር ምንድን ነው ከወንዶች ሴቶች የበለጠ የአመለካከት እንትን አለባቸው፣ ልህቀት አለባቸው። ሴቶች በጣም የነቁ ናቸው። አሁን የማያቸው ሴቶች በጣም የነቁ ሴቶች ናቸው። ይጠይቃሉ፣ ያነባሉ፣ ያገለባብጣሉ። ኮሜንት ላይ ሰዎች ተረጋጉ። ከነጓ አልመቃል የተማራችሁ አልመሰለኝም። ከነጉ ዳይዳ የተማራችሁ አልመሰለኝም። ልዩነት የግል ፍላጎቴን የማውራሱ አይደለሁም። በነገር ከነሴና የተማራችሁ አልመሰለኝም። ኮሜንታተሮች አጣድፋችሁ የሆነ ለብ ለብ ምናምን ነገር ትወዳላችሁ እና ስርዓት ብትይዙ ጥሩ ነው። ክብር ይኖር ለእናንተም ለሃይማኖታቸውም ክብር ይኖራችሁ። እና መጽሐፍ ቅዱስ ስህተት ነው ማለት እስልምና ልክ ያደርገዋል ብዬ አላስብም ነበረ። ግን እስልምና ላይ ስመጣ የአምላክን ቦታና የነቢያትን መንገድ የሚገልጽበት መንገድ ስልሽ በቃ ይሄ እንደ እምነት ለሰው ልጆች ያለው ነገር ጥሩ ነው። ሰው ልጆች የሚቀበሉበት መንገድ እና እንድታምኝ የሚያደርግሽ ነገር ነው እና እየተማርኩ ጨረስኩ። ጥያቄ ያለሽ እስልምና ላይ? ክርስትና ላይስ? ክርስትና ላይማ ጠየቅኩኝ እዚህ ግባ የሚል መልስ አላገኘሁም። በቃ ተውኩት። በራሴ መንገድ እየተረጎምኩት። ተርጓሚ አያስፈልገውም። ተተርጎማ አይደል የተጻፈው መጽሐፍ ቅዱስ? እንዴ በደንብ ተርጓሚ ያስፈልገዋል መጽሐፍ ቅዱስ። አዎ ለምሳሌ አሁን እኮ አንተ ያልገባህን ነገር ነው አይደለ የሚተረጎምልህ፣ ያልገባህን ቋንቋ ምናምን ነው አይደለ እያልክ ያለኸው። ግን የተቀመጠው ነገር እንዴት ነው? ተርጓሚ ብቻ አይደለም። እንጃ እኔ ምን ብዬ ልንገርህ፣ ቃላት ያጥረኛል ስለ ባይብል ስናገር። ለምን? ከባድ ስለሆነ? አዎ እውነት በእኔ አፍ እንዲህ መባል ላይኖርበት ይችላል። አላውቅም። እኔ ወይ እንደነሱ ወይ አንዳንዴ ራሴ የምጠይቀው ወይ አልገባኝ የተረዳሁበት መንገድ ልክ አልሆነም ብዬ አስባለሁ። ግን ስጠይቅ ደግሞ ምንም በቃ ይሄ አጥጋቢ መልስም ወይም እዚህ ገባ የምትለው ነገር አይኖርም። ስለዚህ በትርጉምም በምንም ቢያስረዱ እኔ አይገባኝም እኮ። ትርጉሙ ምንድን ነው? ተተርጉሞ አይደል የተጻፈው መጽሐፍ ቅዱስ? አኒ እሱማ ተተርጉሞ ነው የተጻፈው። ግን ሲጻፍ እንዲገባን ነው አይደል የተረጎሙት? አይገባንም። ማን ለምን እንዴት የሚለው ነገር አሁን ሲነገር ሲጻፍ ማን ተናገረ፣ ተናጋሪው ማን ነው፣ ለምን ተናገረ፣ የተናገረ የሚባለው ነገር ካልሆነ ሌላ ነገር ምንድን ነው የሚተረጎመው? አልገባኝ እኮ። ትርጉም ሲባል የሚተረጉመው ምን ብሎ ነው የሚተረጉመው ነው። አሁን ለምሳሌ የሚተረጎም ቃል እስኪ ከመጽሐፍ ቅዱስ አሁን ለምሳሌ የሚመልስላት ክርስቲያን ካለ ይግባ። እንግዲህ ከታች ብዙ ነገር እያሉ ነው ሰዎችን። ትመልሳላችሁ እናንተ አሁን በራስሽ አትመሪም ወይ ምናምን እያልክ። በራሷ እኮ ነው የምትመራው። በራስሽ አትመሪም ምንድን ነው? በራሷ ስለተመራች አይደል? ለህይወቷ እየመራች ስላለች አይደል እንዴ እንደዚህ ያለች ያለች። ስለዚህ ልመልስ የሚል ሰው ካለ ይመልስ።
ችግሩ ግን ደፍራችሁ አትገቡ። አሚር ምንድን ነው? ምን ሁኝ ነው የምትላት አንተ? አይ አስፈረምካት። አሁንማ እኮ ተስፋ ቆረጥኩኝ በራሴ ቻለች። አላስፈረምኳትም። እኔ ምንም ሁኛ አላልኳትም። ሳታውቀው ነች እንጂ አሚርኛ አሙ ዝም ያልነው እኮ ያው አይከፋም ብለን ነው። ጠያቂ ትክክል ስለሆነ የሚፈጥረው ባቢ ለሱ ብለን ነው የተውነው እንጂ ያለበለዛ ምን አለበለዚያማ ባቢ ራስ ጋር ነበር የምንሄደው፣ ከራስ ጋር ነበር የምናወራው። እናውራ፣ ችግር የለውም። አንተ ምን መጽሐፍ ይዘህ ነው የምናወራው? አሁን እኮ ችግር የሆነብን እሱ እኮ ነው። ሁሉም መጽሐፌ ነው እኮ እኔ ምን ችግር አለው? አሜን። በሁሉም መጽሐፍ አንተ በአንድ መጽሐፍ ትችለዋለህ፣ ታወራለህ። አሚርን እንጃ ጠይቀው። ትዝ ይልሃል ከዚህ በፊት የውይይት ጥሪ አቅርቤልህ ነበር እኮ መጀመሪያ የመጣው ሰሞን። አቅርበህልኛል እንዴ? እኔ አዎ እኔ ለምን እፈራለሁ? እኔ ምንድን ነው እኔ ምን ለምን እኔ አልፈራም እኮ። ግን የውይይት ጥሪ አቅርቤልህ ነበረ እና መልስ አልሰጠኸኝም፣ ዝም አልክ። ያው ፈርቶ ነው ብዬ ዝም አልኩ። እኔም አይ ቲንክ ሀኒ ተመልሳለች። እሺ ባጭሩ ዝምታ እንትን ነው። ምናልባት አልሰማውም ወይ እንትን ወይ ቢዚ ነበርኩ ማለት ነው እንጂ እኔ አልፈራም፣ የውይይት ጥሪ አልፈራም። የፈለገ ሃይማኖት ተከታይ የሃይማኖት መሪ እንትን ቢያደርግ እንትን አንልም። 6 ቁጭ ብለን እናወራለን። መጽሐፍ ቅዱስ ይዞ ከመጣ ቁርአን ይዘን እንገጥማለን። ችግር አለ? በቂ መልስ አለን እኮ ምንም እንትን የለውም እኮ። እሺ ሃኒ እነዚህ ሰዎች መጥፎ ነገር ሊያስወርን ነው። ተመልሰሻል። መጠሪያሽ መዝሙር ነው። ደስ ይላል። አዎ ደስ ይላል። እየከነከነች ነው አይደል? እንትን የምታደርገው አሁን ደስ ብሎሽ ነው። አሁን ለምሳሌ ውስጥሽ ሌላ ነገር ነው፣ ውጭሽ የምታሳየው ነገር ደግሞ ሌላ ነገር ነው አይደል? ቅድም እንደነገርኩ ነው በቃ። አዎ እንደዛ ነው። አብዛኛው ሰው አሁን እንደዛ ነው። ያቺ አንቺ ውስጥ የተፈጠረችውን ጥያቄ ስለሌለች እንጂ አብዛኛው ሰው እንደዛ ነው። ገብቶሻል? ይሄ እውቀት የለም። የሆነ ነገር ነጠላ ትለብሳለች፣ መዝሙር ያዳምጣል፣ መዝሙር ይሰማል፣ ምናምን ያስመሰላል፣ ምናምን ክሩ አለ፣ መስቀሉ አለ ምናምን፣ ውስጥ ግን ምንም ነገር የለም። እንዴት ብለህ ጠለቅ ብለህ ብትጠይቀው መልስ የለውም። ኧረ ተውኝ ምናምን ነገር ነው አይደል? አዎ ከዛ መውጣት አለበት ሰው። እና አንድ ጥያቄ ልጠይቅሽ። ኢየሱስ ክርስቶስ በአሁን ሰዓት ምንድን ነው ብለሽ ነው እንተም? ምንም ሰው ነው ብዬ ነው የማምነው። ፈጣሪ አይደለም ብለሽ? ናይ ማውራት አንችልም። እንደዛ ካልሽ እኔም እንደዛ ብዬ ነው የማምነው። መጽሐፍ ቅዱስ የሚለውን አሁን ለምን ብሎ ካለሽ ሰው መጽሐፍ ቅዱስ እንደዛ ነው የሚለው አይደል? አዎ ግን እኔ እንጃ አምላክነትን የሚገልጽ መንገድ የለውም ኢየሱስ። አምላክነት የሚገልጽ ቃል በቃል አሁን በሰውና በእግዚአብሔር መካከል ሰው የሆነ ኢየሱስ ክርስቶስ ከእግዚአብሔር ሰምቼ የምነግራችሁ ሰው ምናምን እያለ ይናገራል አይደለ? ሰው ነው። በስራና በቃል ብርቱ ስለነበረው ስለ ነብዩ ኢየሱስ ነብዩ በገዛ ምናምኑ አይከበርም ምናምን እያለ ያወራል አይደል? ሰው ነው ለማለት መሰረት የሆነች ባጭሩ ምንድን ነው? አሁን ለምሳሌ ሙስሊሞች ጋር ስታወሪ ኢየሱስ አምላክ አይደለም ብለው ሲያወሩሽ ከእስልምና ነው የሚያሳዩሽ ወይስ ከመጽሐፍ ቅዱስ?
ጠይቄያለሁ። ከእስልምናም አሳይተውኛል፣ ከባይብልም አሳይተውኛል። እኮ አሁን ለምሳሌ ከባዱ ነገር ምን እንደሆነ ጨዋታው ከባድ የሚያደርገው ምንድን ነው? ለምሳሌ ክርስቲያን ሆኖ አንድ ሰው አምላክ ሶስት ነው ብሎ ከቁርአን ሊያሳይ አይችልም አይደል? ሙስሊሞች ጋር ሲያወራ አይችልም፣ የለም። አዎ አምላክ አንድ ነው የሚለው ሶስት አይደለም የሚለው ደግሞ እነሱ ከምንድን ነው ከቁርአን ሳይሆን ከመጽሐፍ ቅዱስ ሲያሳዩት ደግሞ በጣም ከባድ ይሆናል። ልዩነቱ አስበሽዋል? ኢየሱስ ክርስቶስ ሰው ነው ብለው ወይም ነብይ ነው፣ ሰው ነው፣ ደካማ ነው፣ አምላክ አይደለም ብለው ሲመጉቱም ሲያሳዩ ከባድ የሚያደርገው ከመጽሐፍ ቅዱስ ሲሆን ነው። አሁን ለመጽሐፍ ቅዱስ አማኝ ማለት ነው። አሁን ለምሳሌ ከቁርአን ቢያሳዩት አልቀበልም ሊል ይችላል እኮ። አሁን ለምሳሌ አልቀበልም ሊል ይችላል፣ ምን አገባኝ ሊል ይችላል። ከሚከተለውና ከሚያምንበት መጽሐፍ ሲያሳዩት ግን በጣም ከባድ ነው፣ ከባድ ያደርገዋል። ውጋት የሆነው እዛ ጋር ነው። ለዚህ ነው ሰዎች ንጽጽርን ወደ ስድብ የቀየሩት። ለዚህ ነው ወይም ንጽጽር መቅረት አለበት ብለው የሚወጡት የሚወርዱት ለዚህ ነው። ገብቶሻል? ንጽጽር አሁን ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት የንግግር ብልጠት የሚያደርጉት አሉ። ንጽጽር ማለት የንግግርን የበላይነት የሚያደርጉት ሰዎች አሉ። ንጽጽር ማለት ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት አምላክና ሰውን ማነጻጸር የሚያደርጉት ሰዎች አሉ። ስለ አምላክ ነው ብለው የሚያምኑበት ኢየሱስ ክርስቶስ ሲወራው እነሱ የሚያወሩት ስለ ነብዩ መሐመድ ነው። እንዴ ምን አገናኙ? ነብዩ መሐመድ ሰው ናቸው። ሰው ነው ብለህ የምታምን ከሆነ ኢየሱስ ደግሞ አምላክ ነው ብለህ የምታምን ከሆነ ሁለታቸውን ማነጻጸር አይጠበቅብህም አይደል? እንደዛ ነው መሆን ያለበት እኮ። እነሱ ግን ስለ አምላክ ሲወራ ስለ ሰው ያወራሉ። ከባድ የሚያደርገው ነገሩ ይሄ ነው። ውጋት ያደረገው ነገሩም ይሄ ነው። እና በቁመት አጭር፣ በቅርጽም ቀጭን፣ በመንፈስም ደካማ፣ ሲበላ ሲጠጣ፣ ሲወርድ ሲወጣ፣ ሲተኛ ሲያንቀላፋ የነበረ አንድ እስራኤላዊ ነገደ እስራኤል የዳዊት ዘር የሆነ መነሻውና መሰረቱ የድንግል ማርያም ማህፀን የሆነ ኢየሱስ ክርስቶስ ሰማይና ምድርን ፈጠረ ብሎ ማለት ራስን መሸወድ ነው። ማንንም ሰው አይቀበለው። እንደዚህ ብሎ ለማለት ደግሞ ሰው መሆን ይጠይቃል። ኢየሱስ አምላክ ነው ብሎ መቀበል ራስን ማምለክ ነው። ገብቶሻል? ኢየሱስ አምላክ ነው ብሎ ለኢየሱስ አምልኮ ማቅረብ አንጀትን ማምለክ ነው፣ እግርን ማምለክ ነው፣ እጅ አይን ማምለክ ነው፣ የሰው ልጅ ደካማ ማምለክ ነው። የማይሰማን እንትን ማድረግ ነው፣ ወደማይሰማ አካል መጸለይ ነው። ትርጉም የለውምና ኢየሱስ ስለ አንቺ የሚቀጣ ሰው የለም፣ የአንቺ ህይወት የሚኖረው ሰውም የለም። ገብቶሻል? ስለዚህ በራስሽ መንገድ እውነትን ፈልጊያት። የምትይን ነገር አለ አኒ ተቃዋሚዎች ከመምጣታቸው በፊት አሁን ሌሎችም እንዲያወሩ ምናልባት አሁን የሚናደዱ እንደዚህ ብዬ ስል የሚናደዱ ሰዎች አሉ እና አሚር አሁን እየተናደዱ ነው። ክርስቲያኖችም ይናደዳሉ። ልክ ከሆነ ኢየሱስን የሚገልጽበት መንገድ ልክ ነው። አንተ እንዳወራኸው ነው። በባይብል እውነተኛ አምላክ ብሎ የሚገልጸው እግዚአብሔርን ነው። እግዚአብሔርና ኢየሱስ ደግሞ አንድ ናቸው፣ የተለያዩ አይደሉም ብሎ ነው የሰበከን መጽሐፍ ቅዱስም። እና እግዚአብሔርና ኢየሱስን አምጥተህ ስታስተያያቸው ደግሞ እውነተኛ አምላክነትን እግዚአብሔር ራሱ አይገልጸውም ከኢየሱስ እንትን ብሎ ማለት ነው። ልክ ነህ እያልኩ አንተ እውነተኛ አምላክ በባይብል እግዚአብሔር ነው ኢየሱስ ነው ብለህ አምላክነት ቦታ ይኖረዋል ብለህ ታስባለህ? በባይብል እግዚአብሔርም ኢየሱስም አማልክት አይደሉም። እንትሳሪ አንዴ ከታች እንትን በይ ኦፓል ትግባና ሀሳቧ ትሰጣለች። እንደው እኔና እሷ በሀሳብ ስለምንለያይ ሀሳብ ካላት እንትን ታደርጋለች በዚህ ጉዳይ። በመጽሐፍ ቅዱስ ሃኒ እግዚአብሔርም ኢየሱስም አማልክት አይደሉም። የሚታወቀው መጽሐፍ ቅዱስ በግዕዝ ወይም በአማርኛ የተጻፈውን መጽሐፍ ቅዱስ ከመጽሐፉ በፊት የነበረው መጽሐፍ ቅዱስ ነው አይደል? አስገቧት። ለምንድን ነው እንደሚለኝ እኔ እንደዛ ነው አይደል? ሃኒ እየሰማች ነው?
አይሰማም የኔ ድምፅ? ትሰማለህ? አዎ። እግዚአብሔር ማለት ኢትዮጵያዊ መሰረት ያለው ስም ነው። እግዚአብሔር ማለት ሰማይና ምድርን የፈጠረ አምላክ የሚገልጽ ቃል አይደለም። በነገርሽ ላይ እግዚአብሔር ማለት የብሔር ገዢ ነው። ብሔር ማለት ሀገር ነው። የሀገር አምላክ፣ የሀገር ጌታ አምላክም አይደለም ጌታ ማለት ነው። የሀገር አምላክ ተብሎ ሲባል ደግሞ ኢትዮጵያ ውስጥ ክርስትና ከመግባቱ በፊት ሲመለክ የነበረ ጣዖት ነው። ስለዚህ የእግዚአብሔር የሚባለው አካል ጣዖት እንጂ ሰማይና ምድርን የፈጠረ አምላክ አይደለም። መጽሐፍ ቅዱስ ሲተረጎም ስሙ ወይ አልተረጎሙትም። አንደኛ ነገር ትርጉም አላገኙም፣ አልተተረጎመም፣ እንዳይተረጎም ወይም ደግሞ እንዳለ አላስገቡትም። ምንድን ያደረጉት? ኢትዮጵያ ውስጥ ሲመለክ የነበረ ጣዖት ስሙ ነው መጽሐፍ ቅዱስ ውስጥ የገባው። ገብቶሻል አባባሌ? ስለዚህ እግዚአብሔር የሚለው ስህተት ነው። እግዚአብሔር የሚባል ሰማይና ምድርን የፈጠረ አምላክ የለም። የብሔር ገዢ ምንድን ነው? ማን ይገልጻል? ያ ቃል ከተባለ ደግሞ ፑቲን ይገልጻል፣ አብይ አህመድን ይገልጻል። እና አብይ አህመድ የብሔር ገዢዎች ናቸው፣ የሀገር ጌቶች ናቸው። እነ ትራምፕ ማለት ነው። ገብቶሻል? እንደዛ ብዬ ነው እማምነው። እግዚአብሔር የሚባል ፈጣሪ የለም። እግዚአብሔር የሚባል አምላክ የለም። እግዚአብሔር የሚባሉ ጌቶች አሉ። አገራትን የሚያስተዳድሩና የሚገዙ አካላት እግዚአብሔሮች ይባላሉ። ገብቶሻል? እንደዚህ ብዬ ነው እማምነው። ለማን ነው አምላክነትና ጌትነት የሰጠው መጽሐፍ ቅዱስ ካልሽ ግን እኔ ዝም ብዬ ስለቃሉ ልንገርሽ ብዬ ነው እንጂ እግዚአብሔር አብ ስለሚባለው አካል ነው። ገብቶሻል? ያህዌ የሚባለው ማለት ነው። ኢላሃ ኤሎሄ አላህ ሲባል ስለነበረ ሲሉ ስለነበረ እነ ኢየሱስ እነ እናቱ ከዛ በፊትም የነበሩ ሰዎች እንደዛ ብለው ሲጠሩት የነበሩ አምላክ እሱ ነው አምላክ ብዬ የማምነው እኔ ያህዌ ማለት ነው። ወይም ኢላሃ አላህ የሚለው እንደዚህ ብዬ ነው የማምነው። አኒ አለሽ አለሁ እንትን አልሰጠሽም? እንዴት አየሽው ታዲያ? እንዴት አየሁት? አይ ልክ ነህ። ምንም እንትን የምለው ነገር የለም። ጥያቄ የፈጠረብኝ ነገር የለም። ልክ ነህ። አመሰግናለሁ። ኦፓል ሀሳብ ከመስጠቷ በፊት ሌላ ሰው የምትሉት ነገር አለ? አሚር ኢብኑ ሙቤ የለም። ባቢ ቀጥሉ፣ ያዳምጡ። እናመሰግናለን። ቀጥል። ኦፓል ሰላም ብለናል። ከዛ ባቢ እንደውም እኔ አሁን ይሁን አይሁን አላውቅም፣ ብቻ እንደዚህ ካልክ ማለትም ጥቅሶቹን እንዲህ ከሆነ አንተ ላይ የሆኑ ጥያቄዎች ይኖረኛል። እስቲ ወይ በውስጥ ወይም ሌላ ነገር ላይ ጠይቃለሁ። አንድ በሽተኛ ሰው አለ ልሸኘው። ቆይ ከፈርዖን ጋር ላገናኘው። ሂድና ጫማ አድርግለት። እሺ ሙቤ የምትለው ነገር አለ? ሁሉም ለራሱ እንጀራውን እያበሰለ ስለሆነ አይ ቀጥሉ። ኦፓል ስለመጣሽ እናመሰግናለን። ቀጥሉ። እሺ ንግስቲቱ እንዴት ነሽ? እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? አለን። ሰላም ነው። ሁለተኛ ስል ለእንቅልፍ የሚሆነኝ ድምፅ ስፈልግ ነው ያገኘኋችሁ። በእውነቱ ላይቭ እንዳላችሁ አላወኩም ነበር። እና ለእንቅልፍ የሚሆንሽ ድምፅ በፍለጋ ነው የምታገኙ ማለት ነው? የብር ልክ ልተኛ ስል ስራ አቁሜ አይደለም የሚተኛው በመሀል እና የሆነ የማዳመጠው ነገር እስቲ ልፈልግ ብዬ ቲክቶክ ስገባ አንተ ላይቭ ነህ እንዳይ ብዬ ደረጃ የመጣሁት። ስለዚህ የባቢ ድምፅ ነው የሚያስተኛሽ ማለት ነው? እንደ ጠቅላላ ነገር እንግዲህ መቼስ የዋርካዋ ኪዳነ ምሕረት ትፍረድብኝ አስቤ አይደለም። በእርግጥ እንዴት ነሽ?
ቧንቧ ፈንድቶ ጸበል ፈለቀ ያሉትን ቪዲዮ አይተኸዋል? ወይኔ ጉድ! ቀልሞት። እኔማ በሰው ሀገር በመኪና አደጋ ነው የምሞተው። ሁለተኛ ምን ፈንድቶ ምን ፈንድቶ? ቧንቧ ፈንድቶ ጸበል ፈለቀ ይላችኋል። ለአንድ ቀበሌ ህዝብ ተሰብስቦ ጭቃ ይለቀለቃል። ታውቃለህ? ትራፊክ ቀጣይ። ሁለተኛ ቲክቶክ እያየው መኪና ልነዳ በቃ አልኩህ። እምባዬ ነው የወረደው። ቦምቦውን ሰብረውት። እኔ የኢትዮጵያ ህዝብ የምንጭ ውሃ እንዴት እንደሚፈስ አያውቅም እንዴ? አባይና ጣና የኛ ናቸው አልተባለም እንዴ? ግብፅ ዋሽታ ነው እንዴ? ቧንቧ ፈንድቶ ወደ ላይ ቮልኬን የሚያደርግ ውሃ ጸበል ነው ሲባሉ ተሰብስበው እንዳለ የአንድ ቀበሌ ህዝብ ጭቃ እየተለቃለቁ ድንጋይ እየተወራወሩ ምናምን ነገር እልልል ይላሉ። ወይኔ የኢትዮጵያ ህዝብ ግን አዎ ተአምር ብዙ ነው ኢትዮጵያ። በነገሮች ላይ እና አባይም በቀልድ ማየት የለብሽም። ገነት የሚፈሰው ከአባይ ነው፣ የገነት ውሃ። አይተዋል። ዋርካውን እንትን የኪዳነ ምሕረት ቅርጽ አውጥተውበት ከላይ መብራት ሲያደርጉበት መብራቱ የተቦረቦረው እንጨት ላይ ነው ያረፈው እና የኪዳነ ምሕረት ምስል ያሳያል። ኪዳነ ምሕረት ዋርካ ላይ ተገለጠች ብለው 3 ቀን 3 ሌሊት ነጠላ ለብሰው። እኔ እኮ መንግስት ደደብ ነው እንጂ ማብራት ማጥፋት ነበረበት እኮ። እኔ እኮ የኢየሱስ መብራቱ ለዛም እኮ ዛፉ ላይ የሚቀመጥ ይሄ እንትን አለ፣ ሶላር ላይቶች አሉ አይደለ? ሶላር ላይት እኮ ነው። በሶላር ነው ያ በገመድ የተጎተተ እኮ አይደለም፣ ቁጭ ተደርጎ ነው ዛፉ ላይ እኮ። ዛፉ ላይ ቁጭ ሲደረግ ከታች ይበራል። እመብርሃን በራችልን ዋርካ ላይ ብለው እልልልል። በእውነት አሁን ሰው ከኢየሱስ ሞትና ከትንሣኤ በላይ የሚያስደንቀው ነገር መኖር የለበትም እኮ ለክርስቲያን። ቧንቧ ሰብረው ከዛ ቧንቧው ሲዘጋ ውሃው ጠፋ። ውሃው ሲጠፋልህ ጭቃውን እያነሱ አዎ በእኛ ኃጢአት ነው ይባላል ደግሞ እኮ የጠፋው። መንግስት እኮ ነው እንትን ውሃ ልማት አደናቀፉ ብሎ ዘግቶት ገና ትከፍላላችሁ ተብለዋል። ታውቃለህ? የሰበራችሁትን ወይ የዋርካዋ ኪዳነ ምሕረት ከአረብ ሀገር ለመጠመቅ ይሄዳል አለ። ከአረብ ሀገር ለመጠመቅ ይሄዳሉ እያለ ነው። አረ በቃ የህዝቡ ብዛት እኔ በጣም ነው የማዝነው ለዛች ቤተክርስቲያን። በጣም ለፍታለች ቤተክርስቲያኑ። ህዝቡ ግን አይሁድ ይመስል ምልክትን ፍለጋ የሚንከራተት ህዝብ ነው። ገብተዋል። ለክርስቲያን እኮ ምልክት አያስፈልገውም። መጽሐፍ ቅዱስም ሲናገር አይሁዶች ምልክትን ይሻሉ ነው እንጂ ክርስቲያኖች ምልክት ይፈልጋሉ አይልም። በቃ የሆነ ዛፍ አይበለውና እኮ ማለት ነው። የሆነ ድሮን ወድቆ ምናምን ቢያገኙ እኮ መላእክት ወደቀ ይላሉ። እኔ አላምናቸውም። የማይረቡ አሳዳቢ ናቸው። እግዚአብሔር እኔ የቤተክርስቲያን ችግር ነው ብዬ አላምነው። በቃ ቤተክርስቲያን ችግርማ ነው እና የቤተክርስቲያን ችግር አይደለም። ለመሰለ ቤተክርስቲያን ወይ ለቀብር ነው የሚሄዱት ወይ ለክርስትና ነው የሚሄዱት። አመቱ ሙሉ ጌሾ ሲሸጡ አረቄ ሲጠጡ አንዱ ጠንቋይ ቤት አንዱ ድግምት ቤት ነው የሚዞሩት። ገባክ? እንጂ ቤተክርስቲያን የሚሄድ እና ቢያንስ እውቀት ያለው ሰው የቤተክርስቲያን እውቀት ያለው ሰው በዚህ ልክ መሀይም ይሆናል የሚል እምነት የለኝም። የእነሱ እኮ የከፋ ነው። ጭቃ ቧንቧ ተሰብሮ የፈሰሰ ጭቃ ትቀባለህ እንዴ? መሰረታዊ ችግሩማ ቤተክርስቲያን ነች መሰረታዊ ችግር። ምክንያቱ ይሄ ተአምራዊ እምነቱ ተአምራዊ እንትን ያደረገችው መሰረታዊ ነገር ያደረገችው ተአምራት የሚባለው ነገር እሷ ስለሆነች፣ ሰዎች ደግሞ አዲስ ነገር በተገኘ ቁጥር ገና ናቸው፣ አልሰለጠኑም። ምን ያደርጉ ታዲያ? ገብቶሻል? ተአምር ትልቅ ቦታ ያ ሁሉ የወይኔ ፍቅር የህዝቡን ብዛት ብታየው እኮ ወይኔ ኦርቶዶክስ ነው ያልኩት። በእውነት በቃ የህዝቡ ብዛት ያ ሁሉ መሀይምና ነጠላ ጎታች ነው ያለው። ሞጣ እኮ ነው ተቃጠልኩ። አረርኩኝ ለማሳመን ብለው እኮ ነው እግዚአብሔር የሚባለው። እስኪ ይግጠመኝ አሁን ይምጣ ምናምን የሚለው ሰው ስለማይገባው እንደዚህ ብትል እንኳን አይ ምንም አያደርግህም ለማለት ነው። ገብቶሻል? እንደዛ ነው ሞጣ። ውይ እውነት የዋርካ ኪዳነ ምሕረት እንግዲህ እኔማ በቃ አየሁኝና
የጓቲማላው አርሴማ ድረሽልኝ። ምንድን ነው ህዝቡ አልኩ። በቃ ይህ ህዝብ እንዴት ነው የሚሰለጥነው? እንዴት ነው በቀን 3 የሚበላው? እንዴት ነው ሃይማኖትን መጠበቅ የሚችለው? ሀገር መጠበቅ የሚችለው? እነዚህ ህዝቦች እኮ የኢትዮጵያ ህዝብ ቁጥር ውስጥ አሉ እኮ ገባክ? እነዚህ ህዝቦች እኮ ነገ ይወልዳሉ። እነዚህ ህዝቦች እኮ የሀገርን ልማት፣ ፖለቲካ፣ ኢኮኖሚ፣ ስልጣኔ ወደኋላ ጎትተው የያዙ እኮ የኋላ ማርሽ ናቸው። እንደው እዛው ጋር እንዳሉ መንግስት ቢረሽናቸው ደስታዬ ነው። ከዛ ደግሞ እኮ አያፍሩም እኮ አሁን እነዛ ሰዎች ቢሞቱ እኮ ክርስቲያን ሞተ እኮ ይሉ ይሆናል እኮ። አያፍሩም እኮ የኢትዮጵያ ህዝብ ከተጠያቂነት ነፃ ለመውጣት አሁን ቅድም እንዳልሽ አሁን ድሮኑ በእንትን ነው መላክ ያለበት። ይሄ የመላእክት ስዕል የለም የድንግል ማርያም ለጥፈው ማለት ነው። በዛ ለጥፈው ቢልክባቸው ፈንጅ አድርገህ ከስር ፈንጅ አድርገህ ከላይ ክንፍ ማድረግ እንደዛ አድርገው ቢልክባቸው በቃ ይህ በጣም የረቀቀ ስትራቴጂ ነው። በቃ እንደዛ ነው መደረግ ያለበት በፊት። በእውነት ዜና ያስነግራል በኢቲቪ እግዚአብሔር እርምጃ ወሰደ። እግዚአብሔር ራሽ በቃ ቁጣችን ወድዶ እና ሰይፍ ነገር ትጨምርበታለህ። ብልጭ ብልጭ የሚል ነገር ደግሞ ይወዳሉ። የፈጀውን ይፍጅ። ከኬንያም ቢሆን እንገዛለን እንጂ መብራት እንደዛ ነው ማድረግ ያለብን። ሸክም ናቸው እነዚህ ለቤተክርስቲያን ሸክም፣ ለሀገር ሸክም፣ ለማህበረሰብ ራሱ ሸክም ናቸው። የፈጣሪ በጣም ለዛ እኮ ነው ኢትዮጵያ አይደለሁም ብዬ የምለው እኮ ለዚህ እኮ ነው፣ ሲጨንቀኝ እኮ ነው። ውይ ያሳዝናል። በጣም ከባድ ነው። ገስት ላይ ያላችሁ ቅዱሳን ሀኒ እንዴት ነሽ? ሀኒን ተዋውቂያት ወይ ታውቂያታለሽ? እኔ አላውቃትም። እስኪ ተዋውቂያት እስኪ። ተዋውቂያት። ተስፋ ቆርጣለች። ተዋውቂያት። አዲስ ፔሸንት ናት። እንደዛ አይነት ነገር ነው ያመጧት ሰዎች ናቸው። ግን እነዚህ ሰዎች ደግሞ ያው እየጠበቋት ነው። ቢሆንም ግን የሚከፈለውን መስዋዕት ከፍለን እንወስዳታለን እንጂ ዝም ብለን ለነሱ ማሳልፈን አንሰጣትም። አይደል? ምስራቅ ቀጠናዎች ነው ያመጧት ወይስ እነዚህ የመብረቁ አባላት ናቸው? የመብረቁ አባላት ናቸው እንጂ። አይ እንዋጋለን፣ እንዋጋለን። የገባ አይወጣም እኛ ቤት። ምስራቅ ቀጠናማ ምን ያመጣል ብለሽ ነው? ማንና ምን ያመጣል ብለሽ ነው? ምስራቅ ቀጠናዎችም አሁን ፎሎ ያደረጓትና ትዝ ብላቸው የማታውቀው ወፓል ዶሎሮሳ ግብረ ሰዶም ናት፣ የባቢሎን የሚሉት ኢሉሚናቲ ነው፣ ያች ሩሃይና እብድ ናት፣ ከላይም ያለው የሚናገረው ናት እና ሙስሊሞች ደግሞ ገዳይ ናቸው እናማ እንዲያው እዚሁ ቁጭ ብትይ ይሻልሻል። በእንትን እኮ ነው ቴረር ለቀውብህ እኮ ነው አጠገባቸው የሚያስቀምጡ ፍርሃት ይለቁብህና ምርኮኛቸው ያደርገዋል። እኔ በጣም ነው ደስ የሚለኝ የምስራቅ ቀጠናዎች የህዝብ ምልመላ አማራጭ በማሳጣት ነው። በቃ ላይ በቃ ከግብረ ሰዶም እነዛም ኢሉሚናቲ ናቸው፣ ሙስሊሞች ማራጅ ናቸው። በቃ እዚሁ ደንቆሬ ልቀመጥ እንድትል አይነት ነው የሚያደርጉ። ማስረጃ ብትራቸው ማስረጃ ይሰጡ እና እንዲህ ነው የሚሏት። አሁን ስትወጣ ታያለህ። ሁለት ምንድን ነው ሻሎም ቤኪዬ እንዴት ነህ? ሁለት እስልምና ነው ያለው ምናምን ቀጥይበት፣ እሱም ይዝበት። ኧረ ሀኒ አለ ሀኒ ሰላም በያት። እንዴት ነሽ? ኦፓል አልሰማም። ትሰማያለሽ? እንዴት ነሽ? አለ እንዴት ነሽ? እኔ ኦፓል እባላለሁ። የ665 ቤተሰብ ነኝ፣ አባል አይደለሁም። ኢሉሚናቲ እንዳይባሉ ነው አንድ ቁጥር የቀነሱት። እኔ ሀቁን ነው የምነግርሽ። እና እኔም ፎሎ ብታረጊኝና የእኔም ቤተሰብ ብትቀላቀኝ በጣም ደስ ይለኛል። የራሳችን ቡድን አለን። እሺ አረጋቸዋለሁ ፎሎ። ከ665ቶችን ማመን የለብሽም። ኦርቶዶክስ ክርስቲያን ነሽ? ወቅታዊ የሃይማኖት እሳቤሽ ምንድን ነው? ጥያቄዎች አሉሽ?
ወይስ አዲስ ነገር መሞከር ፈልገሽ ነው? አዲስ ወይስ ደግሞ ብዙ ነገር ጥያቄዎች አሉሽ? ጠይቄያለሁ በራሴም እምነትም ግን በቂ ምላሽም ይሄ እዚህ ግባ የምትይውም ነገርም አይደለም ይመልሱልኝ ነገር። እኔ ፈጣሪ እንዳለ አምናለሁ። ጎበስ። ይሄኛው እምነትሽ በምንም አይነት ሁኔታ መቀየር የሌለበት ነው። ቤዚክ የሆነ ነገር ነው። ጎበስ። እና መጽሐፍ ቅዱስ ስህተት ነው ማለት እስልምና ልክ ያደርገዋል ብዬ አላስብም ነበረ። ግን እስልምና ላይ ስመጣ የአምላክን ቦታና የነቢያትን መንገድ የሚገልጽበት መንገድ ስልሽ በቃ ይሄ እንደ እምነት ለሰው ልጆች ያለው ነገር ጥሩ ነው። ሰው ልጆች የሚቀበሉበት መንገድ እና እንድታምኝ የሚያደርግሽ ነገር ነው። እና እየተማርኩ ነው ስለ እስልምናም በራሴ እምነትም እየጠየቅኩኝ ነው። ግን መልስ አላገኘሁም። ስጠይቅም ይሄ የአሕዛብ መንፈስ ገብቶብሽ ነው ሁሌ የሚባለው። የአሕዛብ መንፈስ ገብቶብሽ ነው በቃ ማይሉኝ ነገር የለም። ጸበል ተጠመቂ፣ እንደዚህ ሁኚ፣ ጸሎት ማድረግ ነው ምናምን ነው የሚሉሽ እንጂ ለጥያቄሽ መልስ አይሰጡሽም። ወደ ሌላ ኬዝ ነው የሚቀይሩት። እና እስልምናን እየተማርኩ ነው። ካመንኩበትና እንደጠበቅኩት ካገኙት እሰልማለሁ። ከዛ በፊት ክርስትና ብትማር ያሻለ። እንዴት ነው መሰለሽ፣ አሁን ቀደም ባቢ ብሎሻል። እኔ ለየት ያለ አይዲዮሎጂ ነው ያለኝ በመርህም በህግም ደረጃ ማለት ነው። ለምሳሌ ኦርቶዶክስ ክርስቲያን ስትሆኚ በራሱ ሲስተሙ ትንሽ ላላ ያለ ነው። ማለትም ጥያቄዎችሽን ይሄ ሀሳቦችሽን ትኩረት ሰጥቶ የሚመልስልሽ ሰው ብዙ አታገኝም። እንደ ልማድ ይመስለኛል። በእርግጥ አሁን እያሻሻሉ ነው። ያው የሚያሻሽሉትን ነገር አሻሽሏል ብሎ በመናገር አምናለሁ እኔ። እና አሁን ጥያቄዎችን ለመመለስ ጥረት ያደርጋሉ። ሲስተሙ ትንሽ ጥሩ አይደለም ለምእመን። ይሄ ጥያቄ ላለው ትውልድ ጳውሎስ ሲናገር ዘመኑን ዋጁን ነው የሚሉት። የኦርቶዶክስ ቤተክርስቲያን መምህሮቿ ለጠያቂ ምእመኗ ትኩረት አሰጥም፣ ቦታ አሰጥም። ያ ደግሞ ከእግዚአብሔር ይልቅ ለመንፈስ ትልቅ ቦታ ስለሚሰጡ ድምፄ በእንቅልፍ ምክንያት ተዘጋ። ቆይ አንዴ ሶፍት ድሪንክ ልጠጣ። በነገሮች ላይ እስክትመለስ ሃኒ ኦፓል ማለት የ665 መስራች እና የበላይ አካል ነች። ስለዚህ እንዳታምኛት። ቦታ አለኝ ክላስ አለኝ ዘግተን እንትን እናድርግ የምትልሽ ሌላ መሸወድ የለብሽ። ሌላ ምንም አዲስ ነገር የለም። ድምፄን ላስተካክል አልኩ እንጂ ትግሌን ጥለፈኝ ብያለሁ። ምን አይነት ኃጢአተኛ ሰው ነው? እንቅልፌ ድምፄ ያደረገው ተገ እና ምን ልልሽ ፈልጌ መሰለሽ፣ እኔ ቆይናሻለሁ በጣም የተስረቀረቀና የአማረ ድምፅ ነበረኝ የዛሬ ነው ያደርገውና ሃኒ አሁን ድምፄ እንዲሆነ ቀረ። ይገርምሻል። እና ምን ልልሽ ነው ውዴ፣ አንዳንዴ ስህተቱ እኔ ጋ ነው እንዴ? ጥያቄ ልክ አይደሉም እንዴ? የእውነት መንፈስ አለብኝ እንዴ? ምናምን እንድትይ ያደርጉሻል። ከዛ የሚሰጥሽ ምላሽ ማለት ነው ፊድባካቸው ጥሩ አይደለም። እነዛ ጥያቄዎችሽ ደግሞ እስካልተመለሱ ድረስ ሌላ ጥያቄ ነው አእምሮሽ ውስጥ የሚፈጥርብሽ ማለት ነው። እና ምን ልልሽ ፈልጌ ነው፣ በክርስቲያን እንደመሆንሽ መጠን መጀመሪያ የክርስቲያን ሴክቶችን ቼክ ብታረያቸው ገባሽ የምልሽ። ለምሳሌ ብዙ አይነት ክርስቲያኖች አሉ። ካቶሊኮች አሉ፣ ኮፕቲኮች አሉ፣ ወንጌል አማኞች አሉ። በኦርቶዶክስም ደረጃ ደግሞ ዩቲዩብ ላይ ገብተሽ ሰርች ማድረግ የተሻሉ ኦርቶዶክሶችም አሉ። አንዳንዴ ከተፈጠረብሽ ጥያቄና ካሳለፍሽው ነገሮች ወይም ደግሞ ከሚሰጥሽ ምላሽ አንጻር በቃ ሁሉም ነገር ያበቃ ይመስልሽና ሌላ ነገር ፍለጋ ትሄጃለሽ። ገባሽ? ግን ላንችም አሁን እስልምና በጣም የተለየ ሃይማኖት ነው። በነገርሽ ላይ እስልምና የትም ይመቸኛል እንደተመኘኋት አገኘኋት ምናምን የሚባል ሃይማኖት አይደለም። እስልምና የህግ ሃይማኖት ነው። ስለዚህ ጥያቄዎችሽ ይመለሱልሻል። ጥያቄዎችሽ ሲመለሱልሽ መርሆች ናቸው፣ መተዳደሪያሽ ናቸው፣ መዳኛሽም ጭምር ነው። ስለዚህ አንቺ እነዛን ሁሉ ሴክቶች ዘለሽ እስልምና ላይ ከምትገቢ ሪቪዥን ብታረጊ፣ ክርስትናሽን ቼክ ብታረጊው፣ እንደገና ብትጠይቂ ብታቂ፣ ወደ እስልምና ስትመጪ በደንብ ትረጃለሽ፣ በደንብ ይገባሻል። ይሄ በዛ ያሉ ድምፆች አሉ። አንዳንዴ
ሁሉም ሰው ሃይማኖተኛ ቀናተኛ ነው። ሙስሊሙም ሙስሊም እንድትሆኝ፣ ኦርቶዶክስም ኦርቶዶክስ እንድትሆኝ፣ ጴንጤውም ጴንጤ እንድትሆኝለት፣ ካቶሊኩም እንደዛው። እዚህ ደግሞ የ665 ጳጳሳትም እንዳየሻቸው ከቀድም ጀምሮ ሲጀነጅንሽ ነበር አሉ። ያው እንደዛ ነው አሉ። እና ምን ልልሽ ነው ይሄ ድህነት አንድ ነው። ገባሽ? ሰው በአንድ ነገር ነው የሚድነው። ማግኘት ማጣት፣ ወጣትነት፣ እርጅና፣ ሽምግልና ምናምን ፕሮሰስ ናቸው። በድህነት ዙሪያ ላይ ግን በዘላለማዊ ህይወት የምታምኝ ከሆነ ግን አንድ አይን ያለው በአፈር አይጫወትም። ስለዚህ ድህነት የሚባለው ነገር ላይ ትኩረት ሰተሽ ነው ፈልገሽ ነው መዳን ፈልገሽ ደክመሽ ጥረሽ ነው የምትድኙ እንጂ ወደ ቀለለሽ ቦታ ሄደሽ በር ወደ ተከፈተልሽ ሁሉ ገብተሽ አትድኝም። ተረዳሽኝ አይደል? የምልሽ ሰው። ስለዚህ አንቺ ተመልሰሽ ወደ ክርስቲያን ሴክቶች እንደገና አንዴ ለኦርቶዶክስ እድል ትሰጫለሽ። ለመማር ፈቃደኛ መሆን አለብሽ። ሁሉም ኦርቶዶክስ አንቺን ማስተማር ፈቃድ ላይሆን ነው ይችላል። ጥያቄሽን ላይወዱት ይችላሉ። ግን በራስሽ ክርስትናሽ የቤተሰብሽ ሃይማኖት ከሆነ ያደግሽበት ሃይማኖት ከሆነ እኔም ላግዝሽ እችላለሁ። ፕሮቴስታንቶች አሉ ካለመሰልቸት። እኔ ከክርስቲያን ሴክት ውስጥ በጣም የማደንቃቸው ፕሮቴስታንቶች ናቸው። በጣም ጠንካራ ናቸው። ነፍስን ከገሃነምን ቢሆን ፈልቅቀው ያወጣሉ። ከኃጢአትም ቢሆን ከውድቀትም ቢሆን ከየትም ብትመጪ እዛ ምን ልትሰሪ ሄድሽ የሚሉ አይነት ሰዎች አይደሉም። የእነሱ ትንሽ ለየት ይላል ከክርስቲያኖች ውስጥ ማለት ነው። እድል ይሰጡሻል፣ ጥያቄዎችሽን ይመልሳሉ፣ ይንከባከቡሻል። የስጋ ድካምሽንም የመንፈስ ድካምሽንም የመጠገን እድሉ አላቸው። በቃ እንትናቸው ነው፣ ሞራላቸው ነው። እንደዚህ አይነት ማድረግ ይችላሉ እነሱ። ኦርቶዶክስ ጋር ስትሄጅ ግን ጄጄ ማድረግ ያ ደግሞ ከእንትን የመጣ ነው፣ ከልማድ የመጣ ነው። ገባሽ? የሃይማኖቱ መስፈርት አይደለም። በቤተክርስቲያኗ ሕግ ውስጥ እንደ ኦርቶዶክስ ክርስቲያን ቤተክርስቲያን ልጆቿን መሰብሰብ፣ ማስተማር ቢችሉ በመንፈስ እንዲበረቱ፣ በጾም በንስሐ እንዲበረቱ ነው የምትፈልገው። ግን ማህበረሰቡ ደግሞ የባህል ተጽዕኖ ስላለበት የልማድ ይሄ ኤጎ ግልፍተኝነት ምናምን ስላለበት አደናቅፎ ሰይጣን ውስጥ ነው የሚከትሽ። ጥያቄሽ የሰይጣን ነው፣ እውቀት የሰይጣን ነው፣ አለመተዛዝ የሰይጣን ነው። ገባሽ? አዲስ ነገር የሰይጣን ነው። ነፃ ሀሳብ የለሽም፣ ግለ ፈቃድም የለሽም። ስለዚህ እነዛ ጫናዎች ብድግ ብለሽ ክፍት ወደሆነ ቦታ እንድትገቢ ያደርጉሻል። ለምሳሌ ልጅ እያለሽ በቃ ከቤት ጠፍቼ ሄጄ ምናምን ብለሽ ታውቂያለሽ ሃኒ? አድጌ በቃ ከዚህ ቤት ወጥቼ ብን ብዬ ሄጄ ምናምን ብለሽ ታውቂያለሽ? ሲቆጡሽ ምናምን እንደዛ አስበሽ ታውቂያለሽ? አስቤያለሁ። እሺ፣ ስታድጊ ወዴት ሄድሽ? አሁን ልክ ስታድጊ ግን ራስሽን ማስተዳደር ስትጀምሪ በጊዜ መግባት፣ ራስን መጠበቅ፣ ራስን መከላከል፣ ጥሩ ህይወት መኖር የተሻለ እንደሆነ ሲገባሽ በፊት ቤተሰቦችሽ የጠብቁት የነበረው አንቺነትሽን አሁን ራስሽንሽ እየጠበቅሽ ያለሽው አይደለ? ሰው እነዚህ ቁጥጥሮች ውስጥ ህጎች ተፈጻሚነት አላቸው ማለት ነው። እና እስልምናን ከመማርሽ በፊት ወደ ክርስትናሽ ሂጂና ክርስትናሽን በደንብ ተማሪ። ከምንም በላይ ኦርቶዶክስ ክርስትና ኦርቶዶክስ ነሽ ይመስለኛል። እና እንደገና አንድ እድል ስጭና በደንብ ተማሪ። ከዛ በፊት ከምታውቂ የተለየ ነገር ከሌለ በፊት ከተረዳሹ አዲስ ነገር ከሌለ ኦኬ፣ አንድ እርምጃ ወደ ፕሮቴስታንት ጠጋ ብለሽ ደግሞ እዛ ተማሪ፣ ጠይቂ፣ አንብቢ። ጎን ለጎን ደግሞ እስልምናን አጥኚ። እስልምና የሚባለው ሃይማኖት ምንድን ነው? እምነታቸው ምንድን ነው? መርሃቸው ምንድን ነው? በምንድን ነው የሚመሩት? ገባሽ? የአምላካዊ ባህሪ፣ የመለኮታዊ ባህሪ፣ ነብይነት ስርዓታቸው ምንድን ነው? ሙስሊሞችና ማን ናቸው? ምናምን ነው። እሱን ደግሞ በራስሽ ጎን ለጎን አድርጊው። ከዛ ለመምረጥ አትቸገሪም። ሁለተኛ ነገር በግፊትና በድምፅ ምርጫ አይሆንም የምትድኝበትን መንገድ የምትመርጩ። ገብቶሻል እያልኩሽ ያለሁት ሰው። ስለዚህ እንደዛ አድርጊ። ኮሜንት ላይ ያላችሁ ሰዎች ተረጋጉ። ከነጓል መቀሌ የተማራችሁ አልመሰለኝም። ከነጎዳይዳ የተማራችሁ አልመሰለኝም። ልዩነት እኔ የግል ፍላጎቴን የማወራ ሰው አይደለሁም። በነገር ከነሴና የተማራችሁ አልመሰለኝም። ኮሜንታተሮች አጣድፋችሁ የሆነ ለብ ለብ ምናምን ነገር ትወዳላችሁ እና ስርዓት ብትይዙ ጥሩ ነው። ክብር ይኖር ለእናንተም ለሃይማኖታቸውም ክብር ይኖራችሁ። ሃኒ ኔት ነው ያስወጣት፣ አስገባት። ባቢ ምን እንደሚያንቀለቅላችሁ አላውቅም። አንዳንድ ጊዜ የወፍ አእምሮ ነው እንዲያላችሁ እነዚህ ሰዎች ይላለሁኝ። ሀይ ችግራችሁ ምንድን ነው? ለሰዎች ሚዛናዊነትና መብት ጊዜ መስጠት መቻል አለባችሁ። ሃይማኖታችሁን የምታሳደቡት እናንተ ናችሁ በነገራችሁ።
ማህበራዊ ሚዲያ ላይ እስልምና እንዲሰደብ ከፍተኛ ጥረት የምታደርጉት ኮሜንታተሮች ናቸው። ሰው ለሚመርጠው ምርጫ ኃላፊነት መውሰድ አለበት። ኃላፊነት መውሰድ ልጅ እንዲህ አይነት ምርጫ ሰተናት እኔ ነኝ እየሰጧት ያለሁት ስለተጠየቁ እንዲህ አይነት ምርጫ ሰጥቻት እስልምናን ከመረጠች የእሷ ምርጫ ነው። 4 ነጥብ። ሰው ቀዝቀዝ በሉ እንጂ ምን ሆናችሁ? ለምንድን ነው የማትረጋጉት? አይ ምርጥ ሀሳብ ነው፣ ምርጥ ሀሳብ ነው። እኔ ብቃወመውም ግን ምርጥ ሀሳብ ነው። እየተቃወምክ ነው፣ ግን ሀሳቡ ምርጥ ሀሳብ ነው። እንደ 665 የኔ 3 ብርጭቆ ሰብረሃል አይደለም። አሁን ተመልሰሽ ማጥናት አለብሽ የሚባለው ነገር እኔ ደግፈዋለሁ። እሱ ግን ደግሞ የሚያሳዝነው ነገር እኮ ምንድን ነው ሌሎች እንትኖቹም ስላሉ እነሱም ብታያቸው መልካም ነው የሚባለው ነገር የተለየ ነገሩ የአተረጓጎም ችግር ልዩነት እንጂ የተለየ መጽሐፍ የላቸውም እነዚህ ሰዎች። ስለዚህ እሷም የተለየ የራሷ የሆነ አተረጓጎም ሰጥተዋለች። ምንም አዲስ ነገር አታገኝም ብዬ ነው እንትን የማደርገው። ግን ደግሞ ማየቱ ጥሩ ነገር ነው፣ ማወቁ ጥሩ ነገር ነው። ሰው ለመውጣትም በእውቀትና እንትን በማድረግ መውጣት አለበት ብዬ ማምናለሁ። ከወጣ ራሱ ዝም ብሎ በስካርና በሽወዳ እንትን ማድረግ የለበትም፣ መውጣት የለበትም። እሱን ነው እኛ ለምሳሌ ወተን ያልተመለስንበት ምክንያት ጨርሰን ስለወጣን ነው። ገባክ? አስፈላጊ ሲሆኑ መገኘት የምንችልባቸው ጉዳያቶች አሉ። ገባ? የጋራ ሀሳቦች አሉን። ተናደ ከወጣ አኩርፈ ነው የምትወጣው። ገባ? አማራጫታ ከወጣ ደግሞ የምትመለስበት ምክንያትም አይኖርህም። ስለዚህ ሰው ወዴትም ሊሄድ ይችላል፣ በምን ውስጥም ሊያልፍ ይችላል። ግን ትተህ ከመሄድ ይዘህ መሄድ የተሻለ፣ ጠፍተህ ከመሄድ ደግሞ በፈቃደኝነት መሄድ የተሻለ ነው። ስለዚህ እኔ ለሁሉም ሰው ነው የኔ ጆርኔ ነው፣ ለማንም ሰው ነው ሪከመንድ የማደርገው ነገር ሰው የሚያምነው ነገር በእምነትና በተስፋ ላይ መሰረት ሲያደርግ ጤናማ ህይወት የመኖር እድሉ ሰፊ ነው። ስለዚህ ይህች ልጅ ኦርቶዶክስ ከነበረች ብድግ ብላ እስልምና ውስጥ መግባት ማለት ከአንድ ሀገር ወደ ሌላ ሀገር እንደመሄድ ነው። ከከተማ እንኳን አይነት አይደለም ማካሄዱና ጎን ለጎን ማጥናት ትችላለች። እስልምና ማጥናት ትችላለች፣ መረዳት ትችላለች። ግን ደግሞ በክርስትና አስተምሮ ውስጥ መጀመሪያ ላለችበት ሃይማኖት እኔ ለሁሉም ሰው ነው። ለምን ጫና አለ ታውቀዋለህ። የኦርቶዶክስ የቤተክርስቲያን ዶክትሪን ሳይሆን ችግሩ ምዕመኖቹ ይሄ ኤጎ አለባቸው። ገባክ? በቃ መሰረታዊ ችግር አለባቸው። ያ ችግራቸው ነው ሃይማኖታዊ አስተምሮ ላይ ጫና የሚያሳድረው። መጣር መቻል ለራስሽ ባታምኚ ለራስሽ ነው የምትባየው። ገባሽ? ስለዚህ ማንም ሰው አብሮሽ ገነትም ገሃነምም ጀነትም ሲኦልም አይገባም። ሰው ምንድነው ማድረግ ያለብሽ? እምነት የሚባለውን ነገር መጀመሪያ መረዳት አለብሽ። ሃይማኖት ገዳይ ነው። ሃይማኖት ፖለቲካ ነው። በቃ ገዳይ የሆነ ነገር ነው። ግር ብለሽ ወይ መስጊድ ትሄጃለሽ፣ ግር ብለሽ ወይ ቤተክርስቲያን ትሄጃለሽ፣ ወይ ቸርች ትሄጃለሽ። ተመልሰሽ ወደ ቤትሽ ነው የምትመጪው። ይሄ በመሄድና በመምጣት ውስጥ የሚያልቅ ታሪክ መሆን የለበትም። ስለዚህ ለምታምኘው አምላክ የምትገዢ የምትታመኚ በዘላለም ህይወት የምትድኚ ለመሆን ህግ ያስፈልግሻል። ለዛ ህግ ደግሞ ተገዢ ለመሆን እውቀት ያስፈልግሻል። ገባሽ? ስለዚህ እንደዛ አይነት ነገር እንዲኖርሽ ራስሽን መጀመሪያ አብዴት ማድረግ አለብሽ። እድል መስጠት አለብሽ። መጠንከር መቻል አለብሽ። የምጋብዝሽ ነገር ግን እስልምናን በደንብ ብታውቂ በጣም ደስ ይለኛል። እኔ ጋብዝሻለሁ። ክርስትናን ደግሞ እንደገና ለራስሽ እድል ሰተሽ ይሄ ጎን ለጎን አይደለም። ገባሽ አይደለ? ልክ የቤተክርስቲያን ሄደሽ ስትመለሽ ሱቅ ገብተሽ ወደ ቤት ሳይሆን በስርዓት ለድህነት ለዘላለም ህይወትሽ በክርስቶስ ሞትና ትንሣኤ የምታምኒ ከሆነ አዲስ ኪዳንን በደንብ አንብበሽ ብሉይ ኪዳንን በደንብ አንብበሽ መርጠሽ ከዛ ይሄ እኮ ከማውቀው የተለየ ነገር አይደለም፣ አዲስ ነገር እኮ የለውም፣ መሞከሬ ጥሩ ነው ምናምን ብለሽ ይህን ነገር ስትጠየቂ የምትመልሹ ምላሽ ይኖርሻል። ለሌላ ሰው አይደለም ለራስሽ። ማን ቢጠይቅሽ ምን አገባው? ምንም አይገባውም እኮ ገባሽ? ግን ለአንቺ ለውስጥሽ ለሚሰማሽ ስሜት ብቻሽን ስትሆኝ ለሚፈጠሩብሽ ጥያቄ፣ ለምትፈጥሪያቸው ቤተሰቦች፣ ለራስሽ በዙሪያሽ ላሉ ሰዎችም መልስ ያላት ሴት እንድትሆኝ እነዚህ ነገሮች ማድረግ መቻል አለብሽ ብዬ አምናለሁ። እና ምጋብዝሽ እኔ ይሄንን ነው። ሀኒ ምን ታስቢያለሽ? አይ ልክ ነሽ። ትክክለኛ ነገር ነው ያነሳሽው። ምክንያቱም የነበርኩበትንም ነገር
በደንብ ማወቅና በደንብ ማጽናት አለብኝ። ለቀጣይም አይ በቃ የነበርኩበት ነገር ይሄ ነው እርግፍ አድርጌ ሰላሜን አግኝቼ ለምኖረው ለቀጣይ እምነቴም የሚጠቅመኝን ነገር ነው የነገርሽኝ እና ልክ ነሽ። አመሰግናለሁ የኔ እናት። እና ማን ነው የሞት ጥላ ነው አንተ የሞትክ ነገር ፖለቲካ ምናምን የምትለውን ነገር አቁም። ማንም ፖለቲከኛ የለም እዚህ ውስጥ። እኔ ትክክለኛውን እምነት ፈልጌ ነው እንጂ እዚህ ጋር ምንም ፖለቲካ የምሰራም ነገርም የለኝም። ማንም ላይ ፖለቲካ አልሰራም። ምንም ማገኘው ጥቅምም የለም። ዝም ብለህ አፍህን አትክፈት። ያው ብዙ ነገር ይላሉ። ስሙ ራሱ ተጽዕኖ አሳድሮበታል ይመስለኛል። ሀኒ ስሙ ራሱ ተጽዕኖ ያሳደረበት ሰውዬ ነው። እነዚህ ሲጠየቁ ላይቭ እንኳን እርስ በራሳቸው ሲጠየቁ በራሱ ፊቱ ቀልቶ መመለስ ያቃተው ቤተክርስቲያን የሚያዋርድ ሰው ማን ነው? ይህም ስሙ ጠፋብኝ። ጽፎት ነበር አሁን አለ የሞት ጥላ ሰውየው ማን አልሽው? ቆይ እንትና ልደተ ቃል ነው። ልደተ ቃልና ማንኛው ስሙ ጠፋብኝ። ዮሐድ ፈለገ እና እንትናን ጠይቀሽ ይመልሱልሻል ይለኛል። እነሱ ሌላ ነገር አታሱሪ። አይ ካለ እንትን በይው ግድ የለም። ፈለገ አትናቴዎስ በነገርሽ ላይ ጥሩ የወጣቶች እንትን ነው፣ ጀለስ ነው ከግል ባህሪያቶች። እኔ በነገርሽ ላይ ምን አይነት ፍልስፍና ላይ መሰልሽ፣ አንድ ሰው የግላዊ ባህሪው ሰው ሃይማኖትን ቢመስል ጥሩ ነው። ቢመስል ግን ከባድ ስለሆነ ከግል ባህሪ ውጭ የሃይማኖታዊ አረዳዱ በጣም ጠንካራ ሰው ነው፣ ኦርቶዶክስነቱ ላይ ማለት ነው። ገባሽ? ግን በሃይማኖተኛ የስጋ ድካም የሚባል ነገር አለ አይደለ? በቃ አንዳንዴም ፉት ይላል፣ አንዳንዴም ደግሞ ኪስ ይላል ምናምን ነገር እና ያም ሆኖ ምንም ቢያደርግ ግን ጎበዝ ኦርቶዶክስ ነው። ጥሩ የኦርቶዶክስ አስተምሮ አረዳድ አለው። ወጣቶችን አንደርስታንድ ያደርጋል። ቢገርምሽ ፈለገ ይረዳል፣ ያው ስላለፈበትም ይመስለኛል። እና ልደተ ቃልም እንደዛው። ግን ምሳሌ ሆኖ የሚጠሩ ሰዎች አይደሉም። ይቅርታ ይደረግልኝና ሰው ለሃይማኖቱ ምሳሌ ለመሆን መጀመሪያ የግል ፍላጎቶችን መግታትና መገደብ መቻል አለበት። ከዛ ውጭ ግን በሃይማኖታቸው ላይ ጥሩ እውቀት አላቸው፣ ከወጣቶች ጋር ጥሩ ኮሚኒኬት አላቸው። ግን እንደ ምሳሌ ተደርጎ እንደ መምህር ተደርገው የሚጠሩ አይነት ሰዎች አይደሉም። ያን ያህል ብዙም እነ ቃልም አለች ነገሯ እንዴት እንደሆነ ከየት ወዴት እንደሆነ ብትነግረን አሪፍ ነው አይደል? ገስት ላይ በጣም ይቅርታ ባቢ፣ የቅድሙ ልጅ እናስገባው እንዴ? ባቢ አዲስ ሚዲያ የሚለው ላስገባው? አስገባውና ችግሩ ይሳደባል። አሁን አስገባዋለሁ፣ ይሳደባል። ተመልከት። አሁን አስገባዋለሁ፣ ይሳደባል። ይኸው በዚህ ነው የሚገለጹት እነሱ። ናግባ ግን እኔ ያየሁት ነገር ምንድን ነው? ከወንዶች ሴቶች የበለጠ የአመለካከት እንትን አለባቸው፣ ልህቀት አለባቸው። ሴቶች በጣም የነቁ ናቸው። አሁን የማያቸው ሴቶች በጣም የነቁ ሴቶች ናቸው። ይጠይቃሉ፣ ያነባሉ፣ ያገለባብጣሉ፣ ያያሉ፣ ይሰማሉ፣ ያዳምጣሉ። ችግር የለባቸውም። ሲያወሩም በትህትና ነው የሚያወሩት። ራሱ ወንዶች ልክ ምንድን ነው ሃይማኖታቸውን በጉልበት የሚያስቀጥሉትና የሚያስከብሩት ይመስላቸዋልና ሴቶች በጣም እየነቁ ነው። እና ሀኒ አሁን አሉ፣ እነ ቃል አሉ፣ ታነችም አለች። በጣም እነዚህ ውስጣቸው እንትናቸውን ያሸነፉ ሰዎች ሴቶች ናቸው። በጣም አደንቃቸዋለሁ። በነገራችን ላይ ናገባ አዲስ ሚዲያ አይገባም። አውቆ ነው። ቅድም ሲሳደብ ነበር አየው። አሁን አይገባም። ጸባይኛ ለመምሰል ነው። ቅድም ሲሳደብ ነበረ። የሚሰማ ሰው የለም ብሎ ሲሳደብ ነበረ። እኮ ለዛ ነው ከስርም ኮሜንትም ላይ በጣም እንትን ያለ ንግግር ስላለ እሱ ላይ ልጠይቀው ነበር እኮ እኔማ። እሱን አትጠይቀው። እነሱ እንትን የሚያደርጉት ነገር ቦታ መስጠት የለብህም። ገብቶሃል አባባሌ? እነሱ ለሚያመጡት ነገር ቦታ ሰጠህ እንትን ማድረግ ያለብህም። አሁን ከታች አለ አንዱ ናሲር ይላል። ልጁ ክርስቲያን ነው። የኢብራሂም ፕሮፋይል አድርጎ 666 ናቸው ይለናል። እኛ እነሱ እንትን እያላቸው ነው። 666 ሄድና ቤተክርስቲያን ውስጥ ፈልገው። እንደዚህ ነው የምልህ እኔ።
666 የሚባል ነገር አናውቅም። ቃል እንዴት ነሽ? ሰላም ባቢ፣ እንዴት ነህ? አሉ ሰላም ነው። እግዚአብሔር ይመስገን ሰላም ነው። አለን። ቀጥይ፣ እንዴት ነሽ? አለሁ። ሁላችሁም ሰላም ብያለሁ። ለድምፄ በጣም ይቅርታ፣ ጉንፋን። ችግር የለውም። እንዴት ነሽ? ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። በእውቀት ነው ወይስ በውርስ ነው? በሁለቱ ታውቂያለሽ ማለት ነው? ነው አላውቅም፣ ገና እየተማርኩኝ ተማሪ ነኝ። አዎ እንደዛ ከሆነ በእውቀት ሳይሆን በውርስ ነው ማለት ነው። እሺ ይሁን። እየተማርሽ ያለሽው ኦርቶዶክስ ብቻ ነው ወይስ ከኦርቶዶክስ ውጭም እየተማርሽ ነው? ከእስልምናም እየተማርኩኝ ነው፣ ኦርቶዶክስም እየተማርኩኝ ነው። እና የትኛው ጥሩ እንትን እየሰጠሽ ነው ማለት የትኛው እንትን ማለት ጥሩ ስሜት እየሰጠሽ ያለው የትኛው ነው ስትል እንዴት ማለት የተሻለ ነገር እያገኘሽበት ያለሽው ሃይማኖት የትኛው ነው ማለት? እኔ አሁን እውነቱ ለማውራት እኛም ጋር ያለው ትክክል ነው ብዬ ወስኜ አልጨረስኩም። እስልምናም ላይ ያለው ትክክለኛ ነው ብዬ ወስኜ አልጨረስኩም። አዎ ስለዚህ ኦርቶዶክስም አይደለሽም ማለት ነው በአሁን ሰዓት? ነው አሁን ያለሁበት ያለሁት ኦርቶዶክስ ላይ ነኝ፣ ግን ስለ እስልምና እየተማርኩኝ ነው። ግን ብዙ ጥያቄዎች መልስ እያገኘሁ አይደለም እኛ ጋር ክርስትና ኦርቶዶክስ ጋር። አዎ መልስ እያገኘሁኝ አይደለም። እና ምን እያደረግሽ ነው አሁን? ኦርቶዶክስ ነኝ የምትይው በምንድን ነው? በክርና በመስቀል ብቻ ነው ማለት በማንጠልጠል አንገት ላይ እንጂ የልጅነት ጥምቀት አለ ታዲያ ባቢ። ጥምቀት ተቀብለሻል አይደል? ኦርቶዶክስ እያለሽ ቃል ጥምቀት ተቀብለሻል አይደል? ኦርቶዶክስ እያለሽ በ80 ቀንሽ ነኝ እኮ ኦርቶዶክስ ነኝ። በቃ እሱን ነው ለባቢ ልነግር የፈለግኩት ማለት ነው። አይ እኔ ስለ እውቀት እኮ ነው እያወራ ያለሁት እንጂ እሱ ሳትፈልግ ነው። እኔ ስለ ራሷ ስጠይቃት ራሷ እምነቷ ልቧ ውስጥ ያለውን እውቀት ብቻ ነው የምጠይቃት እንጂ አገጯን ይዘው ያደረጉባት ነገር ሁሉማ ምንም አይጠቅማትም እኮ። ፍለጋ ላይ ነኝ። በሀገር ላይ ቀላል ነገር አይደለም። ፍለጋ ላይ ነኝ። እኔ አደንቃለሁ። በነገር ላይ እንደዚህ ለመረዳት ለማወቅ ጥያቄዎቻቸው እንዲመለሱላቸው ጥራት የሚያደርጉ ሰዎች ነው በጣም ነው የማደንቀው፣ እውነት ለመናገር ማለት ነው። የትም ይሁኑ በየትኛውም ጎን ይቁሙ፣ ግን እንዲህ ራሱ በድፍረት ምክንያቱም እኔ ምን ብዬ አምናለሁ መሰለህ ባቢ፣ የምትፈራው ለመጠየቅ የምትፈራው አምላክ ሊያድንህ አይችልም። ገባህ? የኦርቶዶክስ ቤተክርስቲያን መምህራን ቴረር የሚለቁብህ ስትጠይቅ በቃ ያስፈራረዋል። ገባህና ያ ፍርሃትህ እንዲህ ብዬ ብጠይቅ ኃጢአት ነው እንዴ? እንደዚህ ብጠይቅ ይሄ ጥያቄ ኃጢአት ነው እንዴ? እና ማወቅ ያለባችሁ የምትፈራው አምላክ አያድንሽም። በቃ ለመጠየቅ የምትፈራው አምላክ አያድንሽም። እና እንደዚህ የመጠየቅ ፍላጎት ያላቸውን ሰዎችን ያደንቃለሁ። መረዳትም አለብሽ። ጥያቄሽን መመለስ እኔ ማንኛውንም ጥያቄ ለመጠየቅ አልፈራም። ጌታን ማንም ቢኖር አልፈራም። እንደዛ ነው ማድረግ ያለብሽ። ራሱ መጠየቅ እችላለሁ። የፈለጉት ነገር በሙሉ እጠይቃለሁ። መረዳት ያለብሽ ፈጣሪ አንቺ ለምትጠይቂው ጥያቄ የሚናደድና የሚቆጣ ሊሆን አይገባም። ገባሽ አባባሌ? አንዳንድ ሰዎች ልክ ጥያቄ ስትጠይቂ ያስፈራሩሻል። ይሄ ምን አይነት ድፍረት ነው? ምን አይነት ኃጢአት ነው? አጋንንት ነው? ሰይጣን ነው? እነሱ እኮ ጥያቄው ስለከበዳቸው ነው። መልሱን አናውቀውም ማለት አይፈልጉም። ገብቶሻል? ቴረር ይለቁብሻል። እና አንብቡ፣ ጠይቁ። በጣም ጥሩ ነው። እንደዚህ አይነት ትውልድ መምጣት አለበት። ምክንያቱም በአባባልና በትዕዛዝ የሚያምን ትውልድ አይኖርም። አሁን ይጠይቃል ትውልዱ። ጥያቄው ካልተመለሰለት ደግሞ እስከ መጨረሻ ይጠይቃል። በዛ ውስጥ ግን ለማወቅ ፍላጎት ደግሞ ሊኖረችሁ ይገባል። የተለያዩ ሃይማኖቶች አሉ ዓለማችን ላይ ብዙ አይነት ሃይማኖት ነው ያለው። ቅድሚያ መስጠት ያለብሽ ደግሞ ለውስጥሽ ላለው ጥያቄ ነው። እሺ ቃልዬ፣ በየቀኑ አንድ ጥያቄ እንኳን ቢፈጠርብሽ ያ ጥያቄሽ እስኪመለስ ድረስ መቆየት የለብሽም።
ያኛው ጥያቄ እስከሚመለስልሽ ደግሞ ሌላ ጥያቄዎች፣ መሰረታዊ ነገሮች፣ የሌሎች ሃይማኖቶችን አስተምሮችን፣ ዶክትሪኖችን ምናምን ነገር ደግሞ ቼክ ማድረግ መቻል አለብሽ። ውስጥሽ ለሚፈጠረው ጥያቄ መልስ ማግኘትሽ ጥሩ እንዳለ ሆኖ መንፈስሽን ደግሞ መጉዳት የለብሽም። ገባሽ? ልክ እንደ ጥፋተኛ ወይ ደግሞ ከሌሎች የተለየሽ እንደሆንሽ ኃጢአተኛ እንደሆንሽ እንዲሰማሽ ማድረግ የለብሽም፣ መራቅ የለብሽም ነው የምልሽ። ውስጥሽ ካለ አሁንም ኦርቶዶክስ ከሆንሽ እያስቀደስሽ እየጸለይሽ ነው ጥያቄሽ መጠየቅ ያለብሽ እንጂ ነጠላና መስቀልሽን በመስኮት ወርውረሽ መሆን የለበትም። እሱ ላይ ማንም አያገባውም። አንዳንድ ሰው ሊያሸማቅቅሽ ይሞክራል። አንቺማ ክርስቲያን አይደለሽም እንደዚህ አይነት ጥያቄ ካለሽ አንቺ ነጠላውን አውልቂ መስቀሉን አውልቂ እና አያገባቸውም። የግል ንብረት አይደለም ይሄ በነገርሽ ላይ። ስለዚህ እዛ ሆነሽ ቤትሽ ሆነሽ እምነትሽ ያለሽበት ላይ ሆነሽ የእምነትሽን ሕግ እየጠበቅሽ መጾም ካለብሽ መጸለይ ካለብሽ ማስቀደስ ካለብሽ ያንን እያደረግሽ ነው ጥያቄዎችሽ መጠየቅ ያለብሽ እንጂ ወፎች እንኳን በረው ሄደው ነው የሚበሉት። ማንም ምግብ የአንቺም ጥያቄ እንዲመለስልሽ አንድ ቦታ ቁጭ ብለሽ አኩርፈሽ መሆን የለበትም ልልሽ ፈልጌ ነው። ቃል እየተረዳሽ ነው አይደል? አዎ ትክክል ነሽ። 665ም አለ እዚህ ጋር እስላማዊ ጥያቄ ካለሽ 24 ሰዓት የሚመልሱ አውቶማቲክ አይበያቸው የሙስሊም መላሾች አሉ፣ ፕሮቴስታንቶች አሉ፣ ጎበዝ ጎበዝ የኦርቶዶክስ ወጣቶች አሉ። ብዙ አይደሉም በእርግጥ የነሱ ቁጥር፣ አብዛኞቹ ቶክሲኮች ናቸው። ግን 3ም ይሁኑ 2ም ይሁኑ ጥያቄሽን አክብረው እኔን መልስልሻለን ካሉሽ እነሱንም ቢሆን ማክበርና ጊዜ መስጠት አለብሽ። ገባሽ? እንደዛ ማድረግ አለብሽ። እሺ ምን መሰለሽ ችግሩ እኛ ጋር ያሉት ማለት ነው ኦርቶዶክሶች። አሁን እኔ ሙስሊም ቤት ገብቼ ካዩኝ በቃ ለአንድ ደቂቃ ወይ እየጠየቁኝ አለ አይደለ በቃ ዝም ብዬ ቁጭ ብዬ ራሱ ካዩኝ ገስት ላይ በቃ ሙስሊም ሆኛለሁኝ ከሙስሊሞች ጋር ነው ሁሉም ነገር የማደርገው የሚያስቡት ማለት ነው። እነሱ እንደዛ ነው። ከዛ ጥያቄ ለመጠየቅ ስትሄጂ በውስጥ የማያመጡልሽ ጉዴል። እኔ ለምሳሌ አሁን ይኸውልሽ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ቃል በቃል እየፈለግኩኝ ነው። ምሳሌ ነው የምልሽ። ያንን ነገር አሳዩኝ ስላቸው አለ አዎ አለ፣ ግን የምናሳየሽ ቴሌግራም ላይ ነይና በራሳችን እኛ በኛው ኦርቶዶክስ ግሩፕ አስረን እዛ ነው ልናሳየሽ ምንፈልገው አሉኝ። ይሄ ደግሞ እኔ አልፈልገውም። ቴሌግራም ላይ ሄጂ ውስጥ ለውስጥ ምንም አይነት ነገር አልፈልግም። እኔ በግልጽ እዚህ ቲክቶክ ላይ እንደኔ ብዙ ግራ የተጋቡ ልጆች አሉ። እነሱንም እንዲማሩበት ነው። ካለ ይሄ እኮ እንደውም የሚያሳፍር ነገር አይደለም፣ በጣም ሊያኮራን የሚችል ነገር ነው። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ካለ ለእኛ በጣም የሚያኮራል ነገር ነው እንጂ ዋሮ ውስጥ ለውስጥ የሚወስደን ነገር አይደለም ላቸው። ተይ እንደዚያ አይባልም። ሌላ ነገር ይከተልሻል፣ ሌላ ነገር ይመጣል። እነሱ ያሉት ነገር ነው ብለሽ እንደዚያ አትበይ። እኔ ጌታ ምስክሬ ነው፣ ሰው አለ ብዬ ምንም ነገር አልልም። ማንንም አልፈራም። ሲጀመር ከፈለግኩኝ ማለት ነው ቦታ ማለት ብዙ ነገር ተብያለሁ። ይሰድቡኛል፣ ቪዲዮ ይልኩልኛል፣ ማይሉኝ ነገር የለም። ሙስሊም አፍቅረሽ ነው ይሉኛል። እንደው ምን እንዳለኝ ልንገርሽ። ሙስሊም አፍቅረሽ ከሆነ አለኝ እኔ ልጁ ያንቺ እንዲሆን አደርገዋለሁኝ፣ እንደውም እናስጠምቀዋለሁኝ ምናምን አለኝ። የሆነ ልጅ ውስጥ ጌታ ምስክሬ ነው። እኔ ሙስሊምም አፍቅሬ አይደለም። ኦርቶዶክስም ውስጥ ወንድ አለ፣ ሙስሊምም ውስጥ ወንድ አለ። ፍላጎቴ ወንድ ሳይሆን እውነት የት ነው የሚለው ነገር ነው። እኔ አይ ቃል እዛ ጋር ይቅርታ አድርጊልኝና እንደዛ ላለሽ ሰውዬ ምንድን ነው ማለት ያለብሽ? እንደው ደግሞ ከነገረሽ አይ ኡስታዝ ወይድ የሚባል ሰው ነው ያፈቀርኩት በይውና ከዛ እንዴት አድርገው እንደሚያስጠምቀው ታያለሽ። ነገሮች ላይ እንደዚህ የሚሉት እኮ ጥያቄው ስለሚከብዳቸው ነው። በጣም እኔ ሁሌ ነው የምናገረው። ኢቭን እኔ እና አንቺ ዛሬ አይተዋወቅነው እና ቲክቶክ ላይ የሚያውቁኝ ሰዎች ይነግሩሻል። የኦርቶዶክስ ክርስቲያን አስተምሮ በእስልምና ጥላቻ የተጋረደ ነው። አንድ ሰው ክርስትና ላይ ጥያቄ አለኝ ብሎ ካለ መልሱ የእስልምና ጥያቄዎች አይደለም መልስ የሚሆኑት። ገባሽ አባባሌ? ስለ እስልምና መጥፎ ነገር ቢነግሩሽ
ሙስሊሙ እንዳፍቅረሽ ነው ብለው ሳይኮሽን ሊጎዱት ቢሞክሩ ጥያቄሽ እስካልተመለሰ ድረስ አትድኝም። አንድ ያ ደግሞ የአንቺ ብቻ ጥያቄ አይደለም። እንዳንቺ አይነት ብዙ ሰዎች አሉ አእምሯቸው ውስጥ ጥያቄ የሚፈጠረባቸው እና ብዙ ጊዜ ልክ ቲክቶክ ላይ ለሙስሊሞች እንግዲህ እነሱ ኦርቶዶክስ ክርስቲያኖች ናቸው። በሳምንት 8 ቀን ነው የሚሰሩት እስልምና ላይ። እኔ በጣም ነው የማደንቃቸው። በነገራችሁ ላይ የእስልምናን አስተምሮ ነው እንደውም እየሰሩ ያሉት። ባክቴሪያም ጥቅም አላቸው ምልሽ። ለዚህ ነው ትክክለኛውን የእስልምና አስተምሮ አይናገሩም። ግን ሰዎች እስልምና የሚባል ሃይማኖት አለ እንዴ? ኦኬ ይሄ ጥያቄ እውነት ሙስሊሞች እንዲህ ነው እንደሚያምኑት ብለው እንደውም ጭራሽ ኦርቶዶክስ ክርስቲያኖች ሙስሊሞች ጋር ጥብቅ የሆነ ግንኙነት እንዲኖራቸውና ጥያቄ እንዲፈጠርባቸው ነው ያደረጉት። ሌላ የራሳቸው ሃይማኖት ላይ ጥያቄ እንዳደረባቸው አድርገዋል። ጥያቄ የፈጠረበት ኦርቶዶክስ ክርስቲያን ደግሞ መልሶ ሲጠይቃቸው በቴሌግራም ና እንመልስልህ በውስጥና ለምን? ምክንያቱም መልሱን አያውቁትማ። እነሱ ጦርነት ላይ ነው ያሉት፣ ድህነት ላይ አይደለም። የጦርነት ስልት ደግሞ ማሸነፍ ብቻ ነው። ማን ሞተ፣ ማን ተረፈ፣ ማን ዳነ የሚባል ነገር የለም። ስለዚህ ለዘመናት ተሸክሞት የመጡት የእስልምና ጥላቻቸው ክርስትናቸውን ስለጋረደባቸው ስለሚፈጠርባችሁ ጥያቄ ስለ ድህነታችሁ ግድ የላቸው። ለዚህ እኮ ነው ምን ያህል እስልምና ተጽዕኖ እንዳሳደረባቸው እኮ ነው ያየሁት። ባቢ እግዚአብሔር አካል እንጂ አካል ክፍል የለውም አሉ። ገባህ? ምክንያቱም አላህ ቀኝ እጅ አለው እያሉ ሲሳደቡ ስለሚውሉ እግዚአብሔርን እጅ አለው እግር አለው ጆሮ አለው ማለት አልፈልጉም። መጽሐፍ ቅዱስ ልሽ ግን በጣም ብዙ ቦታ እግዚአብሔር አካል ተጠቅሷል። እግዚአብሔር ይሰማል ካለ ጆሮ አለው። አካልና የአካል ክፍል እኮ የተለያየ ነው። እግዚአብሔር ወልድም ሙሉ በሙሉ ክደውታል። ሙሉ ወንድ ልጅ ተብሎ የተጠራ አምላካቸው ማለት ነው። እግዚአብሔር ግብረ አካል ነው ያለው። አካል የለውም ብለህ እንደመናገር አብና መንፈስ ቅዱስ ወልድ ሲሞት ዓለምን ይጠብቁ ብሎ ነበር ብሎ እንደማስተማር የሞት አስተምሮ የለም። ለዚህ ነው የሚሰሟቸውን ሰዎች እየጎዷቸው ነው የምልህ። ዓላማቸው ምንድነው? ሳይኮትሪክ ሳይኮ ማጥቃት። ጥያቄ ሲፈጠርብህ ይሄ ጥያቄ እኮ የሙስሊም ነው፣ ይሄ ጥያቄ እኮ የጴንጤ ነው፣ ይሄ እኮ የመናፍቅ ጥያቄ ነው። መልስ አለው ጥያቄው። አዎ የት ነው? ቴሌግራም ላይ። ከዛ ቴሌግራም ላይ መልስ ነው የሚሉት ይመልሱልሻል እንጂ አንቺ ልክ አይደለም የማለት ማህበራዊ መጠየቅ መብት የለሽም። አንድ ሰው እውነት አለኝ የሚለውን ነገር በድብቅ መናገር የለበትም። ፊት ለፊት ነው መናገር ያለበት። ዓለም ሁሉ መስማት አለበት። የሚጠየቅ በሙሉ ጥያቄ ሊመለስለት ይገባል። እነሱ ጦርነት ላይ ነው ያሉት። ለዚህ ነው የጠፉ ክርስቲያኖች በጣም ብዙ ነው የሚሆኑት። ባቢ እየነገርኳ ነበር ባለፈው። ማህበራዊ ሚዲያ ላይ ያሉ ወደ 3000 የሚሆኑ የምስራቅ ቀጠና ተማሪዎች አግኖስቲክ ናቸው። አግኖስቲኮች ናቸው። ፕሮፋይላቸውን ታያለህ፣ ይገባሉ፣ ይወጣሉ። ምክንያቱም እምነትና ድህነት የሚባለው ነገር በምልልስ ውስጥ በንጽጽር ውስጥ አይደለም፣ በምስክርነት የሚጸና ነገር ነው። የምትመሰክረው የምትኖረው ነገር ነው። እነሱ ጦርነት ላይ ነው ያሉት፣ ብሽሽቅ ላይ ነው ያሉት። በዛ ውስጥ አልፈው ጥያቄ ለሚፈጠርባቸው እንደነ ቃል አይነት እንደነ ሀኒ አይነት ሌሎችን የምናውቃቸው እኮ በጣም ብዙ ሰዎች አሉ። መልስ የለም ጥያቄያቸው ላይ። ምክንያቱም ያ ጥያቄ ልክ የሙስሊም ጥያቄ ተደርጎ ነው የሚወሰደው። ተልኮ አላቸው ወይ? እና እንደዛ አይደለም። የፉክክር ቤት ሳይዘጋ ያድራል እኮ ነው። ስለዚህ የእስልምና እነሱ ምንድነው መሰለህ ዓላማቸው? አንተ ብቻ ሙስሊም አትሆን እንጂ ለምን ኢሉሚናቲ አትሆንም? ትክክል አግኝተኛል እያልኩ ያለሁት ለዛ ነው። እነዚህ ወደ 3000 የሚጠጉ የምስራቅ ቀጠና ተከታዮች አግኖስቲኮች ናቸው። እነሱ ራሱ ምን እንደሆነ አያውቁም። ማርያም ያመቷ ሲሆን ቀጤማዘ ይገባሉ። እሁድ ሲሆን ያስቀድሳሉ። ለምን? መመሳሰል አለባት። ልክ እንደ ካልቸር ነው፣ እንደ ልማድ ነው። በቃ ይሄ ለምዶብኝ ነው እንደምትሉ አይነት መኖር ነው እየኖሩ ያሉት እንጂ በድህነት ደረጃ ተስፋ የቆረጡ ናቸው። ምንም አይሰማቸውም፣ አይሞቃቸውም፣ አይበርዳቸውም። የሚመሰክሩለትም አምላክ የላቸውም። የሚከራከሩለትም ነገር የላቸውም። በቃ ዝም ብለው ቲፎዞ ሆነው ቆመው ልክ እንደ ጌም ከአንድ ወደ አንዱ ይሆናሉ። የኦርቶዶክስ ክርስቲያኖች አስተምሮ ምስራቅ ቀጠና ላይ እየተደረገ ያለው ነገር ደግሞ ሰው ሙስሊም ብቻ አይሁን፣ ቢፈልግ ካቶሊክ፣ ቢፈልግ ጴንጤ፣ ቢፈልግ ተሐድሶ ይሁን። ለምን? ቢያንስ ሚስትና ልጆቻችንን አይቀሙንም ይላል መምህራቸው። ገብተዋል። እንዲህ አይነት ድህነት ሊኖር አይችልም። እኔ ሙስሊም ከሚሆኑ ፕሮቴስታንት ቢሆኑ ይሻለኛል ብሎ እኮ ምክንያት ተብሎ ሲጠየቅ ሚስቴቹን አይቀሙኝም ልጆቼን አይቀሙኝም ብሎ የተናገረ ሰው ማን ነው እንደዛ ያለው? እንትና አስታወስኩ። ፎፎ የሚባል ሰው ልክ ነሽ። ያ እንደዛ ማለት ያ ማለት ደግሞ አስብ በቃ ሁል ቀን ችግር ነው ማለት ነው። ገብቶሃል እያልኩ ያሉት